እኔ ክርስቲያን ነኝ። ለምሳሌ አንድ ጥያቄ ልጠይቅህ ማለት ነው። ጠይቄ እኔና አንተ ካገባው ከሆነ ማለት ነው እኔ አንተ ቤት መልሷለሁ ወይስ አንተ እኔ ቤት ትመጣለህ? ብታገቢኝ ቸርች ማለት ነው። ብታገቢኝ አዎ አንቺ ነን አታገቢኝ ማኔ ነው ማገባ እንጂ ሴት እኮ እንደታገባ ወንድ ነው እየጠየኩህ ነው። እኔ ካሉ በማርኛ ኦኬ ብንጋባ ማለትሽ ነው? አዎ ለምሳሌ እንደዛ ከሆነ ቸርች ማለት ነው። ቸርች እኔ ቸርች አንተ ትመጣለህ ወይ አንተ ቸርች እኔ እሄዳለሁ? እኔ እንጃ እንደዛ ነው የምጠይቀው። አንጋባማ እኔና አንቺ ኦኬ ብንጋባ ነው ግን ብንጋባ ባል ደግሞ ሆናለሁ ወይስ አንተ ክርስቲያን ትሆናለህ? አንቺ ሙስሊም ትሆናለሽ እንጂ ኧረ አንተ ክርስቲያን ትሆናለህ። እንዴት? እስቲ እሺ ንገረኝና፣ እሺ እንዴት እንደምቀበል ንገረኝ። ኧረ እኔ ለምሳሌ አንተ ቤተሰቦቹ ምናምን እንትን ሙስሊም ናቸው ሁላችሁ ወይስ አንተ ብቻ ነህ? ማን ሙስሊም? አዎ እኔም ወንድሞቼ ሙስሊም ናቸው። ሌላ ቤተሰብ ሙስሊም አይደሉም። ቤተሰቦቹስ ክርስቲያን ናቸው እኮ። እንደዛ ከሆነ የግድ ትመልሳለህ ማለት ነው። አባትና እናት ከሆን ከኖሮ እንዴት ተደርጎ ማለት ነው። ለምሳሌ አንቺ የሆነ ሰውን ወደ አንቺ ለማምጣት ስትፈልጊ እንዴት አደርገሽ ነው የምታመጪ? እኔ አንተ አይተህ እኮ ነው የምትመልሰው። እኔ ሰብቼ አይደለም አንተ የምትመልሰው ማለት ነው። ምንድን ነው የማየው? ምን አይቼ? እኔ ቸርች ሲሄድ ከኔ ጋር ለምሳሌ አንዳንድ ቀን ኮንፈረንስ ምናምን ትሄዳለህ፣ ከዛ ታያለህ። ሙስሊም ከሆነ ግን ትሄዳለህ። ከሄድክ በኋላ እንዲጨፍሩ ምናምን ምን አደረገላቸው? ይሄ መጠጥ የሚያሰክር ስካር ነገር እንዴ! እግዚአብሔር እንዴት ሰዎች እንዲሰክሩ እዛ አሁን ሰክሮ ሴትና ወንድ እዛ ብደፋፈሩስ ብዬ ጭንቅላቴ ውስጥ መጣ። ምክንያቱም እግዚአብሔር ከዚህ ከሰራላቸው ይጨፍራሉ፣ ምን ይላሉ፣ ሴቶች አሉ፣ ወንዶች አሉ። እንደውም እናቱም እዛ ነበረች። አሁን ሰክሮ እነዚህ ሰዎች የሆነ ነገር ቢያደርጉስ ደግሞ እግዚአብሔር እንዴት እንትን ነው ተብሎ ይሄን ይሰራል ወይን ይሰራላቸዋል ብዬ ግራ ገባኝ። እሺ ብዬ ተውኩኝ። ታዲያ ኢየሱስ ክርስቶስ ካደገ በኋላ ሰው ነው፣ ካደገ በኋላ አምላክ ሆኗል ይሁን ብዬ ደግሞ ጠየኳቸው። ከዛ ሲጠይቅ ኢየሱስ ክርስቶስ ራ አይደለም አለ። ምንድነው ታዲያ ስለው እኔ ሰው ነኝ አለ። የቱ ጋር? ድንገት ሳነብ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሄድኩኝና ምን አለ? እኔ እኮ ከእግዚአብሔር ይዤላችሁ የመጣው እውነተኛ ሰው የሆንኩን ልትገሉኝ ትፈልጋላችሁ አለ። እንዴ ሰው ነኝ ይላል እንዴ ኢየሱስ ክርስቶስ በራሱ አልኩኝ። አዎ ሰው ነው ካለኝማ እሱ ያልን እንቀበላለሁ። የሰዎችን ሳይሆን ኢየሱስ ክርስቶስ እኔ ሰው ነኝ ካለ ከእግዚአብሔር ይዤ መጣላችሁ እሱ ነው ሰው ያለ አለኝ። አዎ ኢየሱስ ክርስቶስ አለ። ከፍቼ ላሳይሽ፣ ልክፈትልሽ? ችግር የለውም። እሺ አዎ ከዛ እኔ ሰው ነኝ ከእግዚአብሔር ይዤላችሁ የመጣሁት እውነት ነው ሰው ነኝ። እኔ ሰው ልትገሉኝ ትፈልጋላችሁ ስል በቃ እሱ ሰው ካለማ እኔም ሰው ነው የምለው አልኩት። ከዛ ቀጥዬ ታዲያ ይሄ ሰው ከእግዚአብሔር ከመጣ እሺ የሆነ ነገር መስራት ይችላል በራሱ ብዬ ሳስብ ሄድኩኝና ዮሐንስ ወንጌል ላይ ምን ይላል? ምዕራፍ 5 ቁጥር 30 ላይ እንዴ እኔ ከራሴ ምንም ማድረግ አልችልም አለ ኢየሱስ። እንዴ አምላክ እያሉ ካይደለ እንዴ ነው ምንም ማድረግ የማይችል ብዬ ጠየቅኩ። ኧረ እኔ ምንም ማድረግ አልችልም ከአባቴ እንደሰማው ፈርዳለሁ አለ። እንዴ ከአባቴ አይተህ ከፈረድክማ እኔም ከአባቴ ያየሁትን እየሰራሁ ነው ያደግኩት። ሕፃን ነበርኩኝ አባቴ ሲሰራ እየሰራሁ ነው ያደግኩት። እኔ ራሴ እሱ የምሰራ አይቼ እሱ እርሻ እንትን ስበል እኔ እርሻ እንትን እያልኩ ኳስ ስጫወት እኔም ኳስ እየተጫወትኩ እንደ አባቴ ያደግኩኝ። ስለዚህ ኢየሱስ ክርስቶስ አባቱ የሚያደርግ ከሆነ ራሱ ማንም ማድረግ አይችልም ማለት ነው። ስለዚህ ራሱ ምንም ማድረግ የማይችልን አምላክ ደግሞ እኔ አምላክ አልለውም ብዬ ተውኩኝ። ከዛ እሺ ይሁን እሺ የተላከው ስለኛ ከሆነ እሺ መልእክተኛ ነው ብዬ እንድቀበል ለየት ሀገር ነው የተላከው ብዬ ጠየቅኩት። ኧረ እባክህ አንተ ኢትዮጵያዊ ነህ ምን አገባህ አለኝ። ታዲያ ለማን ነው የተላከው አልኩት። ኢየሱስ ነው። ኢየሱስ ወንጌል ላይ ምን አለ? እኔ የተላኩት ለእስራኤላውያን ብቻ ነው አለኝ።
ከእስራኤላውያን ለጠፉት በጎች ብቻ ነው ስለኝ ለካ አንተ ለእስራኤል ተልከህ ነው እንደ ኢትዮጵያ ውስጥ የሚቸገረው ሰዎች አንተን የሚሉ አንተ አታውቅንም ማለት ነው አልኩኝ። እራ ከእስራኤል ውጭ ያሉት እኮ ቡችላ ናቸው አለ። ወንጌል ላይ እኮ ነው እኔ እኮ አልገባኝም ማለት ይኸው ላሳይሽ፣ ቆይ ላሳይሽ። አንተ ኢትዮጵያዊ ነህ? እኔ ኢትዮጵያዊ ነኝ። ኢየሱስ ደግሞ ለእስራኤላውያን ብቻ ነው ተላኩት አለ። እሱ ነው አለ ወይስ አንተ ኢትዮጵያዊ ነህ? አላለም። አይ አንተ ኢትዮጵያዊ ነው አላለኝም። እኔ ለእስራኤላውያን ነው የተላኩኝ ስለኝ ያ ማለት ኢትዮጵያን አላውቅም ማለቱ ነው። አንተ እኔ የተላኩት ለእስራኤላውያን ነው አለኝ። ለእስራኤላውያን ከተላክማ እኔ ኢትዮጵያን አታውቀኝም ማለት ነው። እኔ ካላወቀኝ እኔስ ምን አስቸገረኝ አልኩኝና በቃ እንደዛ ከሆነማ ችግር የለውም ለነሱ ከተላክም ጥሩ ነው አልኩኝና ተውኩኝ። ከዛ በኋላ ከእስራኤላውያን ውጭ ያሉት ደግሞ ምን አለ? ቡችላ አላቸው። አንዲት ሴት መጣችና ጌታ ሆይ ልጄ መጥፎ መንፈስ ነክቷታልና እንደው እንድድንልኝ ብላ አለችው። ከዛ እሷ ስትጮ ተማሪዎቹ እረቺ ሴትዮ የጦጮችብን ነው፣ ስለዚህ ዝም አስብልልኝ አለች። ከዛ ኢየሱስ ክርስቶስ እኔ ለተላኩት ለእስራኤላውያን ብቻ ነው፣ የልጆችን እንጀራ ምግብ ለውሻዎች አይሰጥም አለ። እንዴ እስራኤላውያን የሰው ልጅ ነው፣ ከእነሱ ውጭ ያሉ ደግሞ ውሻ ናቸው ማለት ነው አልኩኝና ለካ እኔ ውሻ ነኝ። እንደዛ ከሆነማ እኔ ሰው ያለበት ቦታ ነው የምፈልገው ብዬ ተውኩኝ። እውነት ይሄው ላሳይሽ፣ ቆይ እቺን ቦታ ላሳይሽ። እቺን ቦታ ለማንኛውም እንድታይ ነገ እንትን እንዳልሽ አንዴ እቺ ላሳይሽ። አንዴ ዮሐንስ ወንጌል ልክፈትና ማቴዎስ ወንጌል ነውና ምዕራፍ 15 ቁጥር 24 ብናነብ ምን ይላል? እሺ ይሄው ምን አለ? ቁጥር 24 ላይ ምን ይላል? እርሱም መልሶ ኢየሱስ ነው ከእስራኤል ቤት ለጠፉት በጎች በቀር አልተላኩም አለ። ለማን? ለእስራኤላውያን ብቻ። ከዛ ቀጥሎ ምን አለ? እርሷም ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። ለኢየሱስ ሰግድ ምን አለ? እርሱ ግን መልሶ የልጆች እንጀራ ይዞ ለቡችሎች መጣል አይገባም አለ። እንዲህ ለካ የእሷ ልጅ ቡችላ ናት አልኩኝና እስራኤላውያን ብቻ ከሆነማ እሷ ቡችላ ከሆነች አልኩኝና እኔ ቡችላ አይደለሁም ሰው ነኝ ብዬ በቃ እኔ ምን አደረኩኝ? ቀጥታ ሄድኩኝና ለአላህ ልገዛ። እሱ እኮ የሰው ልጅን እኩል ነው የሚያየው። ነቢ መሐመድን ልከተል። እነሱ የተላኩት ለዓለም ነው። ይሄ ቡችላ ነው ይሄ ውሻ ነው አላሉም። እና እኔ ከተፈለገ እነሱን እጄ ነብይ ላደርግ ብዬ ሄድኩ። ይኸው ቡችላ ነው የምለው አይተሻለ። ለቡችሎች መጣል አይገባም አለ። ለቡችሎች መጣል አይገባም አለ። እሺ ብዬ እኔም ተውኩኝ። ስለዚህ ኢየሱስ ክርስቶስ ከእስራኤላውያን ውጭ ላሉት ምን አላቸው? ቡችላ አላቸው ማለት ነው። ከዛ ቀጠልኩኝና ታዲያ ኢየሱስ በእናንተ ተአምራቶችን አላደረገም ወይ አልኩኝ። እኔ በሙስሊም አደርጓል ተአምራቶች አደርጓል አሉ። ምን አደረገ? ኢየሱስ እኮ አምላክ ነው አሉ። እሺ አምላክ ነው ምን አደረገ? እስቲ በራሱ ያደረገ ነገር ካለ ሙታን አንስቷል አሉ። እውነት ቀስቅሷል አልኳቸው። አዎ። ሌላስ? ሌላም እኮ ሽባን አድኗል አሉ። ያላደረገ ነገር የለም አሉ። ሌላስ ስላቸው ውሃ ራሱ ይኸው መጥቶ ከነ ተማሪዎቹ ይሄ ምንድነው ሺፕ ምንድነው በአማርኛ የሚባለው ሺፕ ዶኒ ማልጀረም ቲሳ ሺፕ በእንግሊዘኛ ሺፕ የምትባለው ይሄ ውሃ ላይ የምትሄደው ሺፕ ምንድናት? ዶኒ ታውቃለሽ? ኦሮምኛ ነው ዶኒ አውቃለሁ፣ ደግሞ ጠፍቶብኝ ነው እንጂ ምንድናት? ጀልባ። አዎ ጀልባ። እቺ ጀልባ ኢየሱስ ክርስቶስ እዛ ያለ እኮ ጀልባ ልትገለበጥ ስል እኮ አዟት እኮ ውሃው ቀጥ ብሎ ቆሟል አሉኝ። እስቲ እናንብብ አልኳቸው። እሺ ብለን ስንሄድ ማንን አዳነ ስላቸው አልዓዛርን አሉ። ኦኬ ብለን ዮሐንስ ወንጌል ገብቼ ሳነበው ለካ እሱ እግዚአብሔርን ለምኖ ነው፣ እግዚአብሔርን አመስግኖ ነው የቀሰቀሰው ሞቱን እንጂ በራሱ አይደለም። እንዴት ከተባለ ዮሐንስ ወንጌል ምዕራፍ 11 ቁጥር 41 እስከ 43 ብንመለከት ምን አለ? ኢየሱስ ክርስቶስ ና አልዓዛር ሞቷልና አድንልን ስሉ እሱ እኮ አልሞተም አለ ኢየሱስ። ታዲያ ምንድን ነው? ተኝቷል። እኔም የተኛ ሰው መቀስቀስ እችላለሁ እኮ እኔ አንቺ ከተኛሽ እቀሰቅስሻለሁ። አሁን ተኝ እስቲ። የተኛ ሰው መቀስቀስ ቀላል ነው። እና እሱ ተኝቷል አልሞተም አለ። ኢየሱስ የሄደው የተኛ መቀስቀስ ነው ሄደ እንጂ የሞተን አይደለም። እሺ ይሁንና እሱንም ራሱ እንዴት ቀሰቀሰ ስንል ሄደና እጁን አነሳና ወደ ላይ፣ ሰዎቹ ከሱ ኋላ ቆመዋል እሱን ለማየት።
እጁን አነሳና ምን አለ? አባቴ ወይ ስለሰማኝ አመሰግናለሁኝ። ሁሌም እንደምሰማኝ አውቃለሁ አለ። ሁሌም እንደምሰማኝ አውቃለሁኝ፣ ግን ይሄን የምለው ከኔ ጀርባ ያሉት አንተ እንደላከኝ እንዲያውቁ ነው አለ። አንተ እንደላከኝ። ታዲያ አንተ ሙታን መቀስቀስ የመጣው እግዚአብሔር ልኮክ ነው እንጂ አምላክ ሆነ አይደለም የሚለው ነገር መጣልኝ። ምክንያቱም አንተ እንደላከኝ እንዲያውቁ ነው አለ እኮ። ሰዎቹ ከሱ ጋር የሚቆሙት አንተ እንደላከኝ እንዲያውቁ ነው አለ። በቃ እነሱም አወቁ እሱ እንደላከ፣ እሱም እግዚአብሔር አምላኩን አመሰገነ። በቃ እሺ ይሁንና ጀልባ ላይስ እንዴት ተደርጎ ነው ስለው ኢየሱስ ክርስቶስ ተኝቶ ነበር አሉኝ። እሺ አልኳቸው። ተኝቶ ከዛ ውሃ እንትኑ ተነስቶ ሰውን ማዕበሉ ተነስቶ ሊገላቸው ነበር። ከዛ ቀሰቀሱት ኢየሱስን አሉ። እንዴ እግዚአብሔር ነው አላላችሁም ስላቸው አዎ አሉኝ። ታዲያ እግዚአብሔር ተኝቶ ማንቀሰቀሰው? እኔ ይሄን አላመልክም አልኳቸውና ዝም ብዬ ወጣሁ። እሱንም ተውኳቸው። እንደዚህ ራሳቸው ገባ ብዬ የአማርኛ እንዲገባሽ እንዳንቺ እያወራው ነው ዛሬና እንዲገባቸው ብዬ እኔን ተውኩኝ እና ከዛ መጣው። እሺ አሁን እግዚአብሔር የምትሉት ሌላ አምላክ አለ ወይስ የለም ራሱ አልኩኝ። አለው ወይስ የለም ስለው ራሱ አምላክ አለው መጽሐፍ ቅዱስ ላይ። የቱ ጋር? ዮሐንስ ምዕራፍ 20 ቁጥር 17 ላይ ለመግደላዊት ማርያም ምን አለ? እኔ ገና ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አላረኩምና ብለሽ ንገራችሁ አለ። እንዴ እሺ አባቴና አባታችሁ እሺ ይሁን፣ ወደ አምላኬ ይላል እንደ ኢየሱስ እናንተ አምላክ ነው አላላችሁኝም? አምላክ አለው እሱም እኮ አሉኝ። ታዲያ አምላክ ካለማ የእሱን አምላክ አመልካለሁ እንጂ ለምን እሱን አመልካለሁ አልኳቸው። ተውኳቸው፣ እነሱንም ተውኩ። እንዴ እሱ አምላክ ካለው ለምን ከእሱ ጋር እታገላለሁ? እሱ የሚያመልከው አምላክ አላመልክም ብዬ ተውኩኝ። ስለምናቸው ነበር፣ ሰግድላቸው ነበር። ኢየሱስ አለ ይሰግድ ነበር፣ ይለምን ነበር አምላኩን። ኤሎሄ ኤሎሄ ለማ ሰበቅተኒ አለ። ኢላሂ ኢላሂ ለምን ተውከኝ አለ። አምላኬው አምላኬው ለምን ተውከኝ ብሎ ለመነ ኢየሱስ። እንዴ ታዲያ ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ካለ እኔም አምላኬ አምላኬ ለምን ተውከኝ አልልም እንዴ? ኢየሱስ ኢየሱስ ለምን እላለሁ አልኳቸው። ከዛ እሺ ብዬ ተውኩኝና አምላኬ ማለት ጀመርኩኝ። እኔ ኢየሱስ ማለት ትቼ አምላኬ አምላኬ ማለት ጀመርኩ። ምክንያቱም ኢየሱስ አምላክን ስለምን ከነበረ እኔም አምላክ መለመን ነው እንጂ ኢየሱስ ለምን ለምናለሁ ብዬ ተውኩኝ። ከዛ መጣውኝና ታዲያ እሺ እንደዛ ከሆነ ምን ይሻለኛል? እንዴት ናችሁ ታዲያ? ኢየሱስ ክርስቶስ እናንተ የምታመልኩት ጥሩ አይደለም፣ እኔ እንኳን ትቼ ሄጃለሁ እናንተ ስላቸው፣ አይ ኢየሱስ እኮ እውነትም መንገድም እኔ ነኝ አለ፣ ከኔ በስተቀር ወደ አባትም መሄድ የለም አለ ነው። አዎ ታዲያ ምን ችግር አለ ታዲያ አልኳቸው። ቦታውን ማት የምትፈልግ ከሆነ እያሳየውሽ ትፈልጋለሽ? እያወጣው ወይስ እንደዚህ ላውራ? አዎ ከዛ በኋላ ልክ ይጀ ዮሐንስ 14 ቁጥር 1 ጀምሬ እስከ 6 ማንበብ ጀመርኩኝ። በእኔ የሚመኑ በእግዚአብሔር የሚመኑ ይላል ኢየሱስ ክርስቶስ። እንዴ በእኔ የሚመኑ በእግዚአብሔር የሚመኑ ካለማ ምን ማለት ነው ታዲያ? ሁለት አምላክ አለ ብዬ ስጠይቀው ፈተሽኩኝ ወንጌል። ከዛ በኋላ ለካ ኢየሱስ ክርስቶስ በእኔ የሚመኑ ማለቱ እኔ መልእክተኛ ነኝ ማለቱ ነው። በእግዚአብሔር የሚመኑ ስል ደግሞ አንድ አምላክ እንዳለ ነው። የት አገኘው ታውቃለሽ? ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አንድ አምላክ የምለው እንደ ወደዛ ዙሪያ እንኳን ባሳይሽ ደስ ይለኛልና መረጃዎችን ሰዎች አሳያት እያሉኝ ነው። ድንገት ክርስቲያኖችን መሆን ስለሚችሉ ላሳይልሽ፣ እነሱም ይማራሉ በዚህ። ከዛ ታዲያ ምንድነው ስል ለካ ኢየሱስ ክርስቶስ ያለ ነገር አለ። ምን አለ? አንድ አምላክ እንዳለ አስተማረ። ይኸው እውነተኛ አምላክ ብቻ አለ። እውነተኛ አምላክ ብቻ የሆንክ አንተን የላከኝንም አለ ኢየሱስ ክርስቶስ የላከኝ አለ። ይኸው ስንት አምላክ አለ? እውነተኛ አምላክ ብቻ አለ፣ አንድ ብቻ የሆንክ አለ። አንተን የላከኝንም ኢየሱስ ክርስቶስ ያወቁ ዘንድ ወይ ደግሞ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ኢየሱስ ክርስቶስ ተልኮ መጣ እንደ ኢየሱስ ተልኳል ብለን ካመን ዘላለም ሕይወት እንገባለን ጀነት አልኩኝና በቃ ኢየሱስ ክርስቶስ እግዚአብሔር ካላከማ ጀነት እገባለሁ። አንድ አምላክ አለማ በቃ አንድ አምላክ እያመለኩ ነው። እኔ አንድ አምላክ አለ ምለው ቁርአን ብቻ ነው። ቁርአን ምዕራፍ 112 ላይ ምን ይላል? በል ያ ሙሐመድ አላህ እኮ አንድ ነው ይላል። አላሁ ሰመድ አላህ እኮ የሁሉም መጠጊያ ነው ይላል። ለም የሊድ ወለም ይውለድ ይላል። አይወልድም አይወለድም ይላል እግዚአብሔር ቁርአን ላይ። ወለም የኩን ለሁ ኩፉወን አሐድ እሱንም የሚመስልም የለም ይላል ቁርአን። ክርስቲያኖች ጋር ስትመጣ ደግሞ አይ እኛ እግዚአብሔር እንመስላለን
ኢየሱስን አምላክ ይመስላል አላለሁ እንዴ? ኢየሱስ እግዚአብሔር እኛን የሚመስል ከሆነ እኛ ወንዶች ነን። እግዚአብሔር ሴት ነው ወይስ ወንድ ነው የሚመስለው? ጸጉሩስ እንዴት ነው? ጾታውስ እንዴት ነው? ገባሽ? ጸጉሩሽ የአሜሪካዎች ነው የኢትዮጵያኖች ነው የሚመስለው? ጸጉሩ ነጭ አለ፣ ቀይ አለ፣ ጥቁር አለ። ስለዚህ ይሄማ አይሆንም፣ ከሎጂክ ጋር ራሱ አይሄድም። እግዚአብሔር እኛን አይመስልም። ስለዚህ ቁርአን ላይ እግዚአብሔር የሚመስል ወይ ደግሞ አላህ የሚመስል የለም ስላለኝ እሱን የማይመስል አንድ አምላክ ብቻ ቢጤ የሌለውን እሱን ላመልክ ብዬ ሄድኩኝ። ከዛ ኢየሱስ ክርስቶስ ሕይወት ነው አሉኝ። ይኸው እዚች ጋር ምዕራፍ 14 ቁጥር 6 ላይ ይኸው የምታይ ከሆነ ወንጌል ላይ ምን ይላል? ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ኢየሱስ ክርስቶስ መንገድ ነው። አዎ ቁርአን ላይ እጄ ሳየው መጽሐፍም ላይ አዎ ሰዎቹም የሚያስተምር ነበረ። የጠፉትን እየመለሳቸው ነበር። ገባሽ? የጠፉትን ሰዎችንም ከመንገድ እየመለሳቸው ነበር። ስለዚህ መንገድ ሲያሳያችሁ ስለነበረ ኢየሱስ መንገድ ነው ይላል። ኦኬ ችግር የለውም። ኢየሱስም ሕይወት ነኝ ይላል። ምንድነው ሕይወት? ኢየሱስ ክርስቶስ ጀነት ነው እንደ ብዬ ስለው ጀነትማ አይደለም ኢየሱስ። አይ ጀነት መፈጠረ እሱ ነው። ታዲያ ሕይወት ምንድነው ብዬ ጠየቅኩት። ሕይወት ማለት እኮ ሕይወት ይሰጣል አሉኝ። እንዴ እሱ ራሱ ሕይወት እኮ ያገኘው ከአባቱ ነው። ሕይወት አልነበረም። ኢየሱስ ራሱ ሕይወት አልነበረም። ከኔ ጋር ነሽ? አዎ እየሰማሁ ነኝ። አዎ ኢየሱስ ሕይወት ራሱ አልነበረም። እንዴት ሕይወት ይሰጠኛል አልኩኝ። ኧረ ነበረው ስሉኝ እኔ ደግሞ ቆይ እሺ እንደሌለው ላሳያችሁ አልኩኝ። ይኸው እዚች ጋር ዮሐንስ ወንጌል ምዕራፍ ስንትና ነበር 5 ቁጥር 26 ላይ ኢየሱስ ምን ይላል? ይኸው ወንጌል ምን ይላል? አብ በራሱ ሕይወት እንዳለው እንዲሁም ደግሞ ለወልድ በራሱ ሕይወት እንዲኖረው አለ። ታዲያ መጀመሪያ የለውም ማለት ነው። አብ በራሱ አለው ሕይወት። ይኸው እንደምትመለከት አብ በራሱ ሕይወት እንዳለው አይደለም ብለው አብ በራሱ ሕይወት አለው። እንዲሁም ደግሞ ወልድ አለ በራሱ ሕይወት እንዲኖረው ማን ሰጠው? አብ ሰጥቷልና ይላል። አብ ነው የሱ ራሱ ሕይወት ተሰጠ። ታዲያ አብ ለኢየሱስ ክርስቶስ ሕይወት ከሰጠ የትኛ ሕይወት ነው የምሰጠኝ ከተባለ አይ ስልጣን ተሰጥቷል አሉኝ። አይ ስልጣን ከተሰጠማ ችግር የለውም ከስልጣኑ ነው የምሰጠኝ እንጂ እግዚአብሔር አይደለም ማለት ነው። እግዚአብሔር መልእክተኛ አድርጎ ሾሞት ነው አልኩኝ። ግን ስልጣኑስ እንዴት ነው? እስከ ትንሣኤ ዕለት ይቆያል ወይ? ኢየሱስ ክርስቶስ ስልጣኑ ይቆያል ወይ? ጌትነቱ ስል ወንጌል ምን ይለኛል ጳውሎስ? እራ አይቆይም። ምን ሆናል? አንተ ለጊዜ ነው የተሰጠው እንጂ እግዚአብሔር እኮ ይቀበለዋል አለኝ። ወይ ደግሞ መልሶ ለእግዚአብሔር ይሰጣል አለኝ። የቱ ጋር ካልሽኝ ይኸው ቆሮንቶስ። የት አለ ቆሮንቶስ? ይኸው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ላይ እንጂ ሳነብ ምን ይላል? በኋላም መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ በኋላም ይላል መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ መንግስቱን ለማን ይሰጣል? ለእግዚአብሔር ይሰጣል። ኢየሱስ ክርስቶስ መንግስቱን መልሶ አለቃነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ይኸው አለቃነትንምና ስልጣን ሁሉ ሽሮ ለማን ይሰጣል? ለአባቱ ይሰጣል። ፍጻሜ ይሆናል አለ። ታዲያ ከዛ በኋላ ኢየሱስስ የት ነው? አምላክ ይሆናል ወይስ ሰው ይሆናል ወይስ ይሞታል ወይስ የት ይሄዳል ስለው አይ ኢየሱስ ክርስቶስ መልሶ የእግዚአብሔር እግር ስር ይገባል አለ። እቺን እና ጥያቄ ጠይቀኛለሽ ምን አለ? ይኸው ሁሉም ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሁን ዘንድ በዚያን ጊዜ ልጅ ራሱ ደግሞ ሁሉን ላስገዛለት ይገዛል አለ። ኢየሱስ ክርስቶስ መልሶ ለእግዚአብሔር ይገዛል ይላል መጨረሻ ጊዜ ትንሣኤ ዕለት። ታዲያ ኢየሱስ ለእግዚአብሔር የሚገዛ ከሆነ ምን ያጨቃጨቀኝ ታዲያ? ለእግዚአብሔር አንገዛም ወይ ብዬ ተውኩኝ። አየሽ ይኸው ልጁ ለማን ይገዛል? ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል ይላል። መልሶ ለእግዚአብሔር ይገዛል ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ለእግዚአብሔር ተመልሶ የሚገዛ ከሆነ ለምን እኔ ለእግዚአብሔር አልገዛም ከዛሬኑ ጀምሬ ብዬ ተውኩኝ ማለት ነው። ስለዚህ እኔም እንደው አንቺ ገና ከመገናኘታችን በፊት እንደኔ ያው ሰው ትተሽ ወደ አምላክ ከመጣሽ ጥሩ ነው። ጥያቄ ካለሽ ጠይቅኝ እስቲ። ለማንኛውም አረ ጥያቄ የለኝም፣ ግን አንድ ጥያቄ ያለኝ አንተ ለምሳሌ ቤተሰቦቹ ክርስቲያን ናቸው፣ አንተ ብቻ ሙስሊም ለምንድን ነው አንከኝ? ይኸው መጽሐፍ ቅዱስ ሳነብ እንደዚህ እያሉኝ መልስ እየሰጡኝ፣ ኢየሱስም እንዲህ ብሎ መልስ እየሰጠኝ፣ ቁርአንም ሳነብ ደግሞ አንድ አምላክ እንጂ የለም ኢየሱስ ክርስቶስ መልእክተኛ ነው፣ ነብዩ መሐመድም መልእክተኛ ነው እያሉኝ። ደግሞ የሚገርምሽ የሰው መብት ያለው ቁርአን ውስጥ ነው። ለምሳሌ አንቺ ብትደፈሪ
መጽሐፍ ቅዱስ ምን ያደርግ ይልሻል አምላክ? አንቺ እኮ ዛሬ ብትደፈሪ ነገም ጨምሪ ነው፣ ይደፍርሽ ነው። ምክንያቱም ግራ ቀኝ ከሰጡ መጡሽ ግራ ስጪ አይደለም የሚለው እግዚአብሔር። ዛሬ ከሳመሽ ነገ ደግሞ ሌላ ጨምሪለት ነው እንዴ? እውነት እኮ ነው። ዛሬ አንድ ወንድ መጥቶ ከሳመሽ ነገ ደግሞ ሌላ ነገር ጨምሪለት ማለት ነው። ለምን ቀኝ ከመታሽ ይሄን ጨምርለት ስለምል፣ ዛሬ እዚህ ከሳመሽ ነገ ደግሞ ሌላ ነገር ስጪው ነው። እኔ ደግሞ ቁርአን ላይ ሴት ልጅ ወንድ ልጅ ሴት ልጅ ከደፈረ ቅጣት አለው በእግዚአብሔር ዘንድም በሰው ዘንድም። ስለዚህ ሴት እዛ ክብር ከሌላት እኔ እስልምና ጋር ሴት ከተደፈረች ወንዱ ይጠየቅበታል ብዬ እምቢ ብዬ ተውኩኝ። እሺ አሁን አንቺ ለምሳሌ አባትሽ ብሞት እግዚአብሔር አያደርገውና ወይ ከቤተሰቦች ሰው ብሞት የአባትሽን ሀብት እንዴት አደርገሽ ነው አንቺ እኩል የምትካፈይ ከወንድሞችሽ ጋር? ግዳጅ የት ትሄጃለሽ? ፍርድ ቤት ነው የምትሄጂ ግዳጅ፣ ወይ ደግሞ ሽማግሌ መጥቶ ነው የሚያካፍላቸው። እኔ ሴት ስለሆንኩኝ እኮ ወንዶቹ ካሉ እኮ ለሴት አይሰጡም ሲጀመር። ለምን? ይኸው እሱ እኮ ነው ችግሩ። ለምን አይሰጡም? አይደለም ሴቶቹ ቢሆን ኖሮ ሴቶቹ ችግር የለም። ወንዶቹ እዛ ለምሳሌ የአባቴ ቦታ ይኖራሉ አይደለ? ገዛ ስለሆነ ሴቶቹ ሲጀምር በጭራሽ አይጠይቁም። ምክንያቱም እነሱ አገብቶ ነው የምትኖሩ አይደለ? ሴት ታገባለች። ሳታገባስ ቤት ውስጥ ነው አለችው። ለምሳሌ እሷ ገና 13 ዓመት 10 ዓመት ምናምን ናት፣ ገና አላደገችም። እና እቺ ልጅ ወይ 15 ዓመት ናት። እስከዛ ድረስ ይኸው እስከዛ በምን ትኖራለች? በምን ትኖራለች? እስከዛ በምን ትኖራለች? እስከዛ እስክታገባ ከነሱ ቦት ነው ለምሳሌ ወንዶቿ ገብተው ቢሆንስ? ወንዶቿ ገብተው ውጭ ካሉስ? ወንዶቿ ገብተው ውጭ ከሆኑስ? ለምሳሌ የአንቺ ወንድሞቹ ወይ ወንድሞች የሌላ ሰውም ቢሆን አገብተው ሁሉም ቤት አላቸው። አንቺ ትንሽ ነሽ፣ ቤት ውስጥ አለሽ። እነሱ ደግሞ ገብተዋል። ስለዚህ ምን አደረጉ? ለልጆቻቸው ለምስቶቻቸው ስለ መጥቶ ውርስን ይወርሳሉ። አንቺና እናትሽስ ምንድን ነው የምቀርላቸው? ያካፍላሉ። እንደዛ ከሆነ የግድ ያካፍላሉ ወይስ እኔ እስከሚያግባ ድረስ ይጠብቃሉ? የለማ በእንትን የለማ በወንጌል ውስጥ ላይ የለም እኮ። እንዴት ነው የሚያካፍሉልሽ? ወንጌል ላይ እኮ ሴት ትካፈል ምን የለም። ኔትወርክ ይዞሽ ነው? ኔትወርክ ነው መሰለኛ። ወግቼዋለሁ። መጣሽ? እኔ ንገስ ነኝ። እኔ ለምሳሌ እኔ ካገባው በኋላ ይጠብቃሉ። ካላገባው ደግሞ መከፈል ሊሆን ይችላል ከነሱ ጋር ማለት ነው፣ ብለን ማለት ነው። እሱ አሁን ጥገኛ ሆነሽ የሰው እንግዲህ የሰው እጅ እያየሽ ጥገኛ ሆነሽ እሱ ሚስት አገብቶ ልጆች አለው እሱ ጋር ሄደሽ ለምን የአባትሽ ሀብት እያለ ለምን ጥገኛ ትሆኛለሽ እንዴ? እግዚአብሔርማ ይሄን መብት ማስቀመጥ ነበረበት። አሁን በመጽሐፍ ቅዱስ ብትመለከች ስንት ትውሰድ ስንት ትውረስ፣ ሴት ተወረሳለች አትወርስም የለም። ቁርአን ላይ ብትመጪ ግን ሴት ምን ያህል ማግኘት እንዳለበት አስቀምጧል። ሴት ልጅ ገብቶሻል? ለምሳሌ እናትሽ ሰው ጋር ብገል ሰው አንቺ ጋር እናትሽን ሰው ብገል ወይ እህትሽን ሰው ብደፍር እንዴት ነው የምታደርጊ? ቁርአን አስቀምጧል መብቴውን። መጽሐፍ ቅዱስ ላይ ግን የለም፣ ተው ይድፈር ነው። ምክንያቱም ቀኝ ከተመታ ግራ ስጥ ስለምለው፣ እንደውም ሌላ እህት ከደፈረ አንቺም ከቻልሽ ለሱ ለመጨመር ነው እንጂ ሌላ አማራጭ የለሽም። አይ መታለሁ ካልሽ ደግሞ እንግዲህ ከህጉ ወጥተሻል። ከዛ ቀጠልንና ታዳሽ እንደዚህ ከሆነ ሴት ልጅ ማትወርስ ከሆነ እንደዚህ አይነት ህጎችስ የሉም ከሆነ መጽሐፍ ቅዱስ ላይ እሺ፣ ለምሳሌ አንቺ ባላገባሽ እንበል፣ ባልሽ ሁሌ ስገባ አይንሽ ውስጥ በጥፊ ይልሻል፣ በቴስታ እያለሽ ይጨፈጭፍሻል። ሰክሮም ይሁን በቃ ሌላ አፍቅሮም ይሁን የፈለገ ነገር ይሁን፣ እንዴት አደርገሽ ነው ከሱ ጋር የምትኖሪ? መፋተት ትችያለሽ? አልኖርም እኔ እንዴ። ወንጌል ደግሞ መፋተት የለባትም ይላል። ያለው ነገር ካለኝ አካፍዬ ማለት ነው፣ አካፍዬ ያለው እንጂ ከሱ ካላይ ያለው መለየት ነው እንጂ ምንም እኖራለሁ። ወንጌል ደግሞ ቢላላ ወንጌል ደግሞ እንዳትፋች ይላል። አንቺ ከተፋታሽ ዝሙተኛ ነሽ ይላል። እንዴ ወንዱ መጥቶ በቴስታ እያለሽ እየጨፈጨፈሽ አትፋች የሚል ነገር ይሄ መብት አይደለም። ቁርአን ግን ምን ይላል? መኖር ከቻላችሁ ታግሳችሁ ተከባብራችሁ አብራችሁ ኑሩ። አንተም ከምታበላ አብላት፣ ከምትጠጣ አጠጣት፣ ከምትለብስ አልብሳት፣ ከምትኖር ቤት አኖራት፣ እንክብካቤ ያደርግላት። እሷ ደግሞ ያንተን ሐቅ ትጠብቅ። እሱ ምንድነው? እሱ ባሉ ከሌለበት ቤት የእሱ አልጋ ላይ ሌላ ሰው አለማምጣት፣ እሱ የማይፈልገው ወደ ቤቱ አለማስገባት።
እሷ ቤት ትጠብቅ፣ አንተ ሰርተህ አምጣ፣ አብላ፣ ጠጣት፣ አኑራት ይላል። ግን ማትስማሙ ከሆነ ልጅቷ ለምሳሌ ሴትዮዋ ወይ ደግሞ እሱ ሰካራም ከሆነ መጥቶ የሚመጣት ከሆነ ምደበድባት ከሆነ ወይ እሷ ደግሞ ዱርዬ ከሆነች ለሴቷ ምርጫ አስቀመጠ። ምን አለ? መጀመሪያ አለመተኛት ነው ከሷ ጋር ወጣ ብለተኛ። ለምን? ለሴት ልጅ ዱላ ምንድነው? ብቻውን ማስተኛት ነው። ሙቀት ምናምን መከልከል ነው። ብቻ ስትተኛ የበረዳት ትተኛለች። ዱላ ነው እሱ ራሱ። ትተ መሬት ትተኛለች እሷን ትተ ከዛ ከኔ ተለያይቶ ከተኛ ኮነ እኔ ምንድነኝ? ለሱ ወንድሜ ይሄኔ እንዴ ለሱ እኔ ለኔ ወንድሜ ነው እንዴ? እሱ መብቴ ነው። መብት እኮ ነው እየሰጠ ያው መብት እየሰጣችሁ ነው ቁርአን። ለምን መሰለሽ? ከምትመታት በቴስታ ከምትላት ጥርሷን ከምትሰብር መጀመሪያ ስታጠፋ ምከራት። ምክርን ቢካለች ከአልጋ ለይተተኛ ለትንሽ 3 ቀን ምናምን ትተኛለህ፣ ትመከራለች። ሴት ብቻ ከተኘች እንደተገረፈች ናት። ብቻ መተኛት አትወድም ከባል ተለይታ። ከዛ እምቢ ካለችስ ከዛ በኋላ እምቢ ካለች ደግሞ ሌላ መጥፎ ነገር ወንድ ምናምን የምታስገባ እንትን ምትል ከሆነ ምን ታደርጋለህ? ሷክ ታውቃለች? ሷክ በምታክለው ግረፋት ይላል። ሷክ እቺን አምጥተህ ትመታታለህ እግሯ ስር። ግን ቁስል እንዳይኖረው እንትን እንዳይኖራት ምልክት እንዳይወጣባት እግሯ ስር ሷክ ያሳምማል። ሰው የጻር ልጅ ራሱ በሷክ እኮ ነው። ይሄ ሷክ ምንድን ነው የሚባለው? መፋቂያ ግረፋት ይላል። ካልሆነስ በቃ በሰላም ተለያዩ ይላል። በሰላም አይሽ መብት ይሰጥሻል ቁርአን። በክርስትና ግን መለያየት አትችይም። ስለዚህ መብትሽ ያለው እስልምና ውስጥ አትችልም። ወንጌል እኮ አትችሉም ይላል። ሴትና ወንድ ተለያይቶ መኖር አይችልም። ተለይታ ከወጣች እሷ ዝሙተኛ ናት ይላል መጽሐፍ ቅዱስ። አትችይም። ገብቶሻል? ሀዊ መነቄ በነቄ ሴን ተማስፉ ወርባድ ሀዊ ኦብሲ ቆይ እንሴንታ ገብቶሻል? ይቅርታ ከዚህ ሰውን እያናገርኩ ነበር። እና ምን መሰለሽ እኔ እንዶ ካለና እንትን ብንል ባንልም እኔ ባገኘሽም ባላገኘሽ አንተም ባገኝም ባታገኘኝም ግን ከኔ የበለጠ ህይወት የምታገኘው አንድ ነገር ብቻ ልጠቁምሽ ፈልጋለሁ። እሱ ምንድነው? ዘላለማዊ ህይወት የምትኖር ደስተኛ ሆነሽ ከእግዚአብሔር ጋር ተገናኝተሽ አላሁ አክበር አላሁ አክበር የሆነ ነገር ቢሆን አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር ማለት አላህ ታላቅ ነው፣ ታላቅ ነው፣ አላህ ትልቅ ነው። በቃ እና ምን መሰለሽ ከእግዚአብሔር ጋር ደስተኛ ሆነሽ ሁሌ ትኖራለሽ። እሱ በሚያደርገው ጉዳይም ጣልቃ አትገቢም። አላህ የፈለገ ነገር ቢያደርግ ደስተኛም ብትሆኚ ብታጪም አልሐምዱሊላህ ነው የሚባለው በእስልምና። ራሴን አጠፋለሁ፣ መርዝ ጠጣለሁ፣ ሰቅላለሁ ምን የለም። ምክንያቱም አላህ ለአንቺ የፈለገሽን ነገር ኸይር ሁሉ ተቀብለሽ አልሐምዱሊላህ ብለሽ ትኖራለሽ በደስታ። ምክንያቱም አላህ ነውና አላህ የፈለገ ነገር ማድረግ ይችላል። ለአንቺ የምሆንልሽ ደግሞ እሱ ያውቃል። አንቺ ለምሳሌ አንድ ወንድ ልጅ አፈቀርሽ እንበል። አፈቅረሽው ካላገኘሽ ወይኔ እሱን ስላላገኘው በቃ ራሴን መስቀል አለብኝ ካልሽ እኮ ራስሽ ትሞቻለሽ እንጂ ማንንም አትጎጂም። ግን አላህ እንደዛ አይደለም በጭራሽ። አይ እንደው ምሳሌ ነው። አንቺ አንቺማ እኔን ስለምትፈልግኝ አትይም። እና ምንድነው ምን መሰለሽ እና ለምሳሌ ሌላ ሴቶች የሚሉት ነገር አለና ምን መሰለሽ እና ራሳችሁን ለምን እገላለሁ? ያ ወንድ እኮ ብትጋባ ምን መሰለሽ ድንገት ምቀጠቅጣት ኖራል፣ ለህይወቷ ጥሩ ላይሆን ይችላል። ለዛ እግዚአብሔር ምን አደረገ? ያ ወንድ እኮ ከሷ ምን አደረገ? አራቀው ልጁን። ስለዚህ በቃ ለሷ ይማሉ ችግር የለም። እሷ ገብቶ ይኖራል። እሷም ጠጥታለች፣ እሷ የራሷ ጠጥታለች። እኔም ራሴ አጥፋለሁ። እሱ እኮ አይደለም በጭራሽ። በቃ እንደዛ መሆን ይሄ ነው እስልምና። በቃ አላህ ባደረገው ነገር ሁሉ ለኔ ጥሩ ነው ተብሎ ማመን ነው። እና እንደው ብቻል ምን መሆን አለበት? አላህ Subhanahu Wa Ta'ala ቀጥተኛ መንገድ መርቶሽ እውነተኛን አንድ አምላክን አግኝተሽ ነቢያቶችን ደግሞ አከብረሽ እውነተኛን እምነት አገኝተሽ
ጀነት እንድትገቢ አብረን ጀነት ብቻ መግባት እኮ ደስ አይለኝም እኮ ጀነት። አንቺ እየተቀመሽ እንዲህ እያየሽኝ ጀነት ለምን ገባለሁ? አብረን ብንገባስ ምን ችግር አለ እንዴ? እኛ ሲጀምር እኮ ሰዎች ቅናተኛ ናቸው እና እኔ ደግሞ አልቀናም። አብረን ጀነት ብንገባስ ምን ችግር አለ? ከኔ ጋር ብትደሰትሽ። ስለዚህ ከኔ ጋር እንድትገቢ ነው የምፈልገው። እውነት ከኔ ጋር ጀነት እንድትገቢ ከኔ ጋር ደግሞ ጀነት የምንገባች ትልቁ ነገር ምን መሰለኝ? እሺ ቀጥይ። እኔ እናት ልስጥሽ። አይ ቀጥይ፣ ችግር የለውም። እኔ ብዙ ሰዓት ስለወሰድኩኝ ራውሪ ልስማሽ። እኔ ደግሞ ቤተሰቦቹ ያው ሙስሊም ቤተሰቡ በጭራሽ ራሱ የለም፣ በጭራሽ ማለት ነው። እንዳለ ቤተሰቦቹ ክርስቲያን ናቸው እንዳለ ማለት ነው። ቤተሰብ ብቻ አይደለም ራሱ ለምሳሌ ለእናት ወንድሞቹ አሉ፣ አጎት ምናምን ሁሉ ነገርም አለ። ሁላችሁም ክርስቲያን ናቸው። እኔ ከነሱ ተለያይቼ አንተን አግብቼ ሙስሊም መሆን አለብኝ? ኧረ እኔንማ ባታገቢኝም ሙስሊም ሆኜ እያልኩኝ ነው። እኔን አግቢ ሳይሆን ባታገቢኝ፣ እኔ አግቢኝ እያልኩሽ አይደለም። ምን አለ መሰለሽ፣ ይኸው አሁን ለምሳሌ አንቺ ያለሽበት ቦታ ቤተሰቦችሽ ከአንቺ ጋር እየተቸገሩ ነው። ምንም እሺ፣ አረቦችሽ ሲቆጡሽ ቤተሰቦችሽ ከአንቺ ጋር እየተቆጡባት ነው። ቤተሰቦቹ ከኔ ጋር ነው እንደዛ። በቃ ሁሉም ነገር አንቺ አይደለም እየደከምሽ፣ ሁሉም ነገር እየተቸገርሽ ያለሽው አንቺ ነሽ አይደለም። ከዚህ የበለጠ ደግሞ ነገ ትንሣኤ ዕለት እግዚአብሔር ፊት ስትቀብር ቀርቤ ምንድነው ቀብር ውስጥም መቃብር ውስጥም እግዚአብሔር ፊት የምትጠይቅ አንቺ ብቻ ነሽ። ይኸው አረብ ሀገር እንኳን ሊያግዙሽ አልቻሉም እኮ ቤተሰቦችሽ እንኳን እግዚአብሔር ፊት። ስለዚህ እነሱ የራሳቸው ልክ ዛሬ እንደምኖሩ ህይወታቸው ይኑሩ፣ አንቺም ደግሞ ህይወትሽን ኑሪ። ከዛ በኋላ ከቻልሽ በብር አግዣቸው፣ በሀሳብ አግዣቸው፣ በምትችይ አግዣቸው። ገብቶሻል? ከዛ ውጭ ግን እዛ ስትሄጂ እግዚአብሔር ፊት እኮ አንቺ ከነሱ ጋር ገሃነም አትገቢም፣ እነሱም ከአንቺ ጋር እኮ ጀነት አይገቡም። በስራቸው ነው የሚገቡ። ከቻልሽ ቀጥተኛ መንገድ ካገኘሽ እና እውነተኛ መንገድ ካገኘሽ ምን ታደርጋለሽ? አንቺ ቀስ በቀስ እነሱን ደግሞ ታስተምሪያለሽ። ግዳጁላቸው መምጣት የለባቸውም። እኔ እኮ ቤተሰቦች ክርስቲያን ስለሆኑ ብቻ ለምን እኖራለሁ ብያለሁ አይደለም። ቤተሰቦች ጋር ተለይቼ ስኖር እኮ ይኸው እግዚአብሔር የበለጠ ሰጥቶኛል። እኔ ቤተሰቦች ጋር አልኖርኩ፣ ቤተሰቦች ጋር አላደግኩ። ብቻ ነው አንቺ እንደውም አረብ ሀገር የምትበይና የምትጠጪ ነገር አለሽ አንቺ። ገባሽ? እየበላሽ እየጠጣሽ ነው አንቺ። አቅመ አዳም ነሽ፣ ትችያለሽ። እኔ ገና ትንሽ ሁኜ እኮ ነው እኔ ከዛ ስወጣ ምግብ የለኝም፣ ምተኛለኝም። ሜዳ ላይ ነበር ምተኛ፣ እኔ ውጭ ነበር የማድረው። አንቺ እኮ የምታድሪበት ቦታ አለሽ፣ ምትበይ ነገር አለሽ እኮ አንቺ። እየሰራሽ ነው። እኔ ስራ የምባል አላቅም። እኔ ተማሪ ነበርኩ ያኔ። ገባሽ? እኔ እንኳን በዛ ታይም ላይ ሁኜ ራሴ ወስኛለሁ፣ ራሴ ህይወት ስለማቅ። አንቺ ደግሞ እዚህ ሀገር አረብ ሀገር ሆነሽ ራስሽን መምራት ትችያለሽ። ትልቅ ነሽ። የፈለግሽን ሰው ብታገቢ፣ የፈለግሽን ስራ ብትሰሪ፣ የፈለግሽ እምነት ብትከተይ ትችያለሽ። ገብቶሻል? ስለዚህ እነሱም ስራቸው ያወጣቸው፣ አንቺም ስራሽ ነው። እውነተኛ መንገድ ካገኘሽ እውነተኛና ቀጥተኛ መንገድ ይዘሽ እነሱን ደግሞ ጥሪ ማድረግ ነው። ከመጡ መጡ፣ ካልመጡ በቃ እግዚአብሔር እንደው ለእናንተ ሆንላችሁ። እኔም በእምነት እናንተ በእምነታችሁ ወዳችኋለሁ። አባቴ ናችሁ፣ እናቴ ናችሁ፣ አከብራችኋለሁ። በሰርግ ጊዜ እመጣለሁ፣ በለቅሶ ጊዜ እነሱ በቃ እነሱ አልፈልግም። አንቺ በቃ ከዚህ በኋላ እኛ ያለነው ነገር አንቺ አሰምም። ለዛ ስለሆነ በቃ እኛ ጋር አትጠጊ ምናምን ካሉ ማለት ነው። ምን ልሆንሽ? አይ ይላሉ እንጂ እኮ ይላሉ እንጂ ምን ልሆን አነበረዱ ወር ባደረ እና ምን ልሆን ላልሽው እኔ ጋር ሙጭ ስትመጪ መቼሽ እኔ ጋር አዳምጪኝ። መቼስ ቆይ መቼስ ካሉ እኔ ጋር መቼስ ስትመጪ ራስሽን ትወስኛለሽ እንጂ የሆነ ቦታ ሄዳለሁ፣ ወንድ ጋር ሄዳለሁ፣ ምን ጋር ሄዳለሁ ካልሽ አያዋጣም። ወንድ ነገ ሊቀየር ይችላል። መጥፎ ነው። ወንድ ለኔ ብለሽ እስልምና ይጂ ለኔ ብለሽ እንደዚህ ነይ ካለሽ ወንድ ነው፣ ሰው ነው። ሰው ጥሩ አይደለም። ወንድ እኮ ይክዳል። ነገ ከካደ የት ትገባለሽ? ለወንድ ብለሽ ሳይሆን ምን ታደርጋለሽ? እምቢ ካለሽ ቤተሰቦችሽ ይላሉ እንጂ ነገ ምን አደርጋለሁ? ቀስ ብሎ ነገ ደግሞ ምን አደርጋለሁ? አንቺ ጥሩ ከሆንሽ ይኸው እስልምና ይዘሽ ባለጌ ከሆንሽ ይጠሉሻል። እስላም ሆነሽ ግን ለአላህ ካታዘሽ ጥሩ ስራ ከሰራሽ ራስሽን ሸፋፍነሽ ጸጉርሽን ምንሽን ክብርሽን ከጠበቅሽ ልጃችን እኮ ስማችን እኮ ጠበቀችልኝ ይላሉ። አንቺ ጥሩ ልጅ ትሆኛለሽ። ዱርዬ ካልሆንሽ፣ ጥሩ ትዳር ከያሽ፣ ጥሩ ቤት ከያሽ፣ ጥሩ ስራ ከሰራሽ፣ መጥፎ ቦታ ካልተገኘሽ በልጃችን ኮራን ብሎ ነገን አንቺን መጥቶ ይፈልጉሻል። አንቺ ለምሳሌ ነገ ክርስቲያን ሆነሽ ብትጠፊ ዱርዬ ብትሆኝ ምን ብትይም እኮ አይወዱሽም እኮ።
ቤት ታድራለሽ እንጂ ትርጉም የለውም። ግን ሙስሊም ሆነሽ ደግሞ ዛሬ ሂጂ ይሉሻል እንጂ ልጃቸው እኮ ነው። የት ነው የሚወስዱሽ? እናት እኮ ናት፣ አባት እኮ ነው። የት ይጥልሻል? ለጅብ አይሰጥሽ መቼሽ አይደል? አውቆ ተናዶ 1 ዓመት 1 ወር 3 ወር ሊጠሉሽ ይችላሉ። ለምን? አንቺ እንድትመለሽ አናቅሽም፣ ሞትሽ ላመጣም ቀብርሽ ላንቆም ልሉሽ ይችላሉ። ግን ውሸታቸውን ሆዳቸው አይችልም። አባትና እናት እኮ ክርስቲያኖ ነው አይሉም። አባቴ እኮ እኔን መጀመሪያ ጊዜ ሊገለኝ እየፈለገ ነበር። በኋላ ላይ ግን እኔ በቃ ጎበዝ ሲሆን ምን አደረገ? በቃ ልጄ እሱ ብቻ ነው ማለት ጀመረ። ምክንያቱም ዱርዬ አልሆንኩማ። ከዛ በህፃንነት ወጥቼ ተምሬ ጥሩ ቦታ ደረስኩት እንጂ ዱርዬ ሁኜ አልቀረውም። ስጋራ አላጨስኩም፣ መጠጥ አልጠጣውም፣ ጫት አልቃምኩም። እስልምና የሚያዘውን በእስልምና ቀጥ ብዬ ስለሄድኩኝ ልጄ ይሄ ነው በቃ አለ። በቃ ፈለገኝ፣ እኔም ሄጄ ፈለግኩት። ድሮ ፈራው ነበር፣ እሱ ጋር መሄድ ጀመርኩ። ለምን? አንቺ ጥሩ ኮንሽ ቤተሰቦችሽ ይወዳሉ። ግን እዛ ስትመጪ አንቺ የምትጠፊ ይመስላችኋል። እማሁን አምላክ የምታመልክ ይመስላችኋል። ሰይጣን ጋር የምትሄጂ ይመስላችኋል። ቤተሰብ ስለሆኑ ስለምወድሽ ነው እንደዚህ የሚሉት እንጂ ጠልቶሽ አይደለም። ስለዚህ አንቺ ደግሞ አይኔ የመጣሁበት እኮ እንዲህ አይነት እምነት ነው፣ እንዲህ አይነት አምላክ ነው። ደግሞ ይሄው እኔ የምሰራው ጥሩ ስራ ነው፣ አምላክ የሚያዘኝ ስራ ነው። ለሱ ሰግዳለሁ፣ ለሰው አልሰግድም፣ ሰውን አልለምንም፣ ራሴ ሰርቼ እኖራለሁኝ። እወድሻለሁ እናቴ፣ አከብርሻለሁ አባቴ፣ አንተንም ከማንም ጋር እኩል አላደርግም። ብትጥለኝም እንኳን እኔ ደግሞ መቼም አልጥላችሁም። እዛው ሰላም ሆናችሁ ኑሩልኝ ታያቸዋለሽ። ክርስቲያንም ቢሆን ደግሞ ታግዛቸዋለሽ። አንቺ ሙስሊም ብትሆኚ እነሱ ቢጠሉሽም አንቺ ልክ አሁን እንደምታግዣቸው ብር ትልካለሽ ለነሱ። ለምን መሰለሽ? አባቶችሽ ነው። ክርስቲያንም ቢሆን አንቺን አሳድጎሻል። ርቦ እናትሽ ደክማ አንቺንም አዝላለች አይደለ? ስለዚህ እናትሽን ታግዛለች፣ አባትሽም ታግዛለች። ጥሩ ንግግርም ጥሩ ካዘዙሽም ሄደሽ ለነሱ ትታዘዛለች። ከዛ ውጪ ግን አምላክ ትተሽ ወደዚህ ነይ ካሉሽ ችግር ነውና እንደው ከቻልሽ አላህ ቀጥተኛ መንገድ ይስጥሽ፣ ቀጥተኛ መንገድ ይምራሽ። አንቺን ደግሞ በደንብ አድርገሽ እውነተኛውን መንገድ ፈልጌ። እኔ ነገ አንቺንም ሊያድንሽ አልችልም። እንኳን እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዚህ ዓለም ተልኮ የመጡት አንድ ነብይ አሉ፣ እኛም እንከተላቸው። እነሱ ራሳቸው ምን አሉ ለልጃቸው? እኔ መሐመድ እኮ ለአንቺ ምንም ማድረግ አልችልም አሉ። ስራሽ ነው የሚያድንሽ፣ እምነትሽ ነው የሚያድንሽ። ልጅ የሆነች ምንም ማድረግ አልችልም፣ እኔ ለአንቺ ምንም ማድረግ አልችልም። አባትሽም ምንም ሊያደርግልሽ አይችልም፣ አንቺም ለአባትሽ ምንም አታደርግም። እግዚአብሔር ፊት አላህ ፊት የሚጠቅመን ስራችን ነው፣ እምነታችን ነው። ስለዚህ ቀጥ ብለሽ እምነታችንን ሰው ያልሆነው የማይሞተው ዘላለማዊ ሕያው የሆነ አንዱን አምላክ ብቻ አላህን እንድትገዢ ጥሬን አቀርብልሻለሁ። ይሄ የኔ ጥሪ ነው። እንግዲህ ምን እንደምትይኝ አላውቅም። በርቺ። ግን ጥያቄ ካለሽ ከእስልምና ያልገባሽ ነገር ካለ ጠይቂ። ይጥላሉ ብዬ እኔ እንጃ ብዬ ይፈራሉ። ግን እንደዛ ብዬ ማለት ነው። ግን እንጃ ምን ቤተሰቦችሽ? እኛም እየፈራን ነበር እኮ። አንቺማ ትልቅ ነሽ፣ ምን ትፈራለሽ? ቢያንስ እኮ በስልክ ብትነግሪያቸው አግኝቶሽ አይደበድቡሽም። እኛ እኮ ተደብድመንም አልፈራንም እኮ። ምን ትፈራለሽ? አይችሮ አለሽ። የምናገረውሽን ነገር ደግሞ ሰው እኮ ገና ወደ እውነት ስመጣ እኮ ብዙ እንቅፋቶች አሉ። እውነተኛ መንገድ ስትሄጂ ብዙ እንቅፋቶች አሉ። ቤተሰቦችሽ ተይ፣ የአንቺ ጓደኞችሽ እኮ ይጠሉሻል፣ አይወዱሽም። ለምን ሙስሊም ሆንሽ ብለው አስቤ። አዎ ብዙ ነገሮች ይጠሉሻል። ግን የምጠሉሽ ሁሉ ከእግሮችሽ ስር ወድቃሉ፣ አንቺ ጠንካራ ከሆንሽ። ይሄን ሁሌም በውስጥሽ አድርጌ። አንቺ ለእግዚአብሔር ለአላህ ብለሽ አንድ ነገር ካደረግሽ የምጠሉሽ ሁሉ ይመጡና በእግሮችሽ ስር ወድቃሉ። ምን ስትሆኝ? ጠንካራ አማኝ ከሆንሽ ብቻ ነው። እውነተኛ ትክክለኛ ያመንሽውን ነገር ከሰራሽበት ራስሽን ከቻልሽ። እስልምና ለመናን ይከለክላል። ሰርተሽ ማደር ነው በላብሽ። ጎበዞነሽ በራስሽ ከሰራሽ፣ የሰው ሀቅ ካልወሰድሽ፣ ሰውን ካልተሳደብሽ፣ ሰውን ካከበርሽ ሁሉም ነገ ምን አደረጉሻል? ያከብሮሻል። ግን አንቺ ሰው ከተሳደብሽ፣ የሰውን ሀቅ የምትበይ ከሆነ፣ ሰውን የምትጎጂ ከሆነ፣ እምነትሽን በስርዓት የማትይዤ ዝም ብለሽ መንገድ ላይ ዘረክራካ ከሆንሽ ይባላል በአማርኛ። እንግዲህ ይህን ማለት ስለማልችል ነው። እና ስለዚህ እንደዛ የምትሆኝ ከሆነ ምን ሆናል መሰለሽ? ዝርክርክ ከሆንሽ ማለት ነው። እንደዚህ ዝርክርክ ባለላ እንደዛ ከሆንሽ
ሰዎች ይጠሉሻል፣ እግዚአብሔር ይጠላሻል። ከዚህ ወጥተሽ አንቺ ጠንካራ ስትሆኚ ደግሞ ምን ትሆኛለሽ? በቃ አላህ ይወድሻል፣ ሰው ይወድሻል። በቃ ተከብረሽ ነው የምትኖሪ ማለት ነው። ስለዚህ አንቺ በርትተሽ ትክክለኛውን እውነተኛውን መንገድ ፈልግልሻለሁኝ። ከዚህ በላይ ምንም ማለት አልችልም። ጥያቄም ከሌለሽ እንግዲህ አንቺ በይኝ፣ እኔ አዳምጥሻለሁ ተቀምጬ። ጥያቄ ከስልምና ካለሽ እኔ የምጠይቅኝ ካለ ጠይቅኝ። እኔ የምጠይቀው ነገር የለም። ያው ቅድም አውርቼዋለሁ አይደል? አሁንም ይጠላሉ ያልኩኝ አንተ ተመልሰክ እያወረክ ነበር። አንቺ ጠንካራ ከሆነሽ ሰው አይጥልሽም። ጓደኞቼ ራሱ ይጥላሉ፣ ግን አንቺ ጠንካራ ስትሆኒ ይመልሳሉ ወደ ቦታው እያልክ ነበር አይደል? አዎ እንዴ አሁንም እኮ ጓደኞችሽ እኮ አንቺ ጓደኞችሽ ዛሬ አንቺ ስራ አጥተሽ ብትወጪ ሳምንት ብትቆይ ክርስቲያን ሆነሽ ራሱ ስራ አጥተሽ አንድ ሳምንት ብትቀመጪ ወይ ታመሽ አንድ ሳምንት እኮ ብትታመሚ እኮ ከዛ በኋላ ምን እላለሁ? እቺ ልጅ አትድንም እንዴ? እቺ ልጅ ስራ አትገባም እንዴ? እንደዚህ እኮ ነው የሚባለው። ግን አንዱ አምላክ አላህ እሱን ከያሽው መቼም የማይጠላሽ እሱ ብቻ ነው። ይሄን አስቤ ዛሬ አንድ ሳምንት ስራ ብታጪ ለሚጠሉሽ ጓደኞች ይጠላሉ ብለሽ ከእግዚአብሔር ጋር ከመጣላት አንድ ሳምንት የሚጠሉሽ ይጥሉና መቼም የማይጠላሽን አንዱን አምላክ አላህ Subhanahu Wa Ta'ala ማምለኩ ተገቢ ነው። እሱ ነው ሁሌም የትም ቦታ ብትሆኚ ከአንቺ ጋር የሚሆን እሱ ብቻ ነው። وإذا مرضت فهو يشفين ከታመምኩኝም የሚያድነኝ እሱ ነው። ገባሽ? የሚያስቅም የሚያስለቅስም አላህ ብቻ ነው። ከሱ ውጪ ማንም አያስለቅስሽም። ገብቶሻል? ማንም ጓደኛሽም ሊያስደስትሽ አይችልም፣ ሊያስለቅስሽም አይችልም። አላህ ግን ጥሩ የሚያደርግልሽና እንድትደሰች የሚያደርግልሽ እሱ፣ ክፉ ነገር ቢያመጣብሽም እሱ። ስለዚህ አንቺ ደግሞ በሱ ካመሽና መንገዱ ላይ ከሆንሽ አላህ Subhanahu Wa Ta'ala ለፈተና ሰው ሊፈተን ይችላል። እኛ ልንፈተን ነው ተፈጠርነው። ችግሮች አሁን ምስኪን እኔ ለምን ሀብታም አልሆንኩም ምናምን አላህ እኔ በሱ አምኛለሁ ለምን ሀብታም አያደርገኝም ይባላል አንዳንዴ። እንደ ከዚህ በላይ ጤና ሰጥቶኝ ከኖርኩኝ ምን አደርግልኛል? ሀብታም ሆኜ ከታመምኩኝ ብሬን ሰው የሚበላ ከሆነ ምን አደርግልኛል? ሀብቱ የሱ ነው ማለት ገብቶሻል? ሀብት የኔ መሆን ፋይዳ የለውም። ሀብታሞች እኮ ጮጋራቸው ታሞ እኮ ምግብ እየመረጡ ነው የሚበሉ። ይሄን አትብላ ይሄን አትጠጣ ይባላሉ። ምን አገባኝና እኔ ምስኪኑኝ ቆሎውንም እየበላው ዳቦንም እየበላው ሾርባንም እየጠጣ ብስኩቱንም ስጋኔም ሳገኝ ግጥም እያደረኩ ብበላ ደሃውኝ አሁን ደሃ ይባላል? ደሃ ይባልም። ያገኘ የሚበላ ሰው ደሃ አይደለም። ደሃ ማለት ያገኘውን መብላት የማይችል ነው ደሃ። መኪና ገዝቶ በስሙ 10 መኪና ኖሮ አንድ መኪና ላይ ተቀምጦ መዝናናት የማይችል ነው ደሃ። እኔማ ሀብታም ነኝ። ታክሲ ከፍዬ እኮ በሰው እኩል ተቀምጬ እየሄድኩ ነው። ታክሲ ከፍዬ በሰው እኩል ተቀምጬ እየሄድኩ ነው። እሱ ግን በሰው እኩል መቀመጥ አይችልም። ገብቶሻል? እኔ እኮ ደስተኛ ነኝ። ሁሌ ስወጣ ስገባ እየተደሰትኩ እየሳቅኩ ምገባ። ሀብታም ማለት የሳቀ ባለው ነገር የሚደሰት ነው እንጂ ሀብታም ሆነ ሁሌ ጭንቅላቱ የተበረዘ ሁሌ ጭንቅላቱ ጭንቅ ውስጥ ያለ የሰው ዕዳ ነው፣ ባንክ ነው፣ ልቅስቅስ ነው፣ ምናምን ነው እያለ የሚኖረው ሳይሆን ያገኘውን በልቶ ለጥ ብሎ ልጆች አግኝቶ ምን ብሎ እንትን የምለው ነው። ከዚህ ውጪ ምንም ነገር የለም። ደስታ በዚህ ዓለም ላይ ጤና ካለሽ ገብቶሻል? ደስተኛ ከሆንሽ ረሱል ሰለላሁ ዐለይሂ ወሰለም የኛ ነብያችን ምን አሉ? ለይሰል ግና አሉ። ግና ሀብት ማለት የብር አይደለም አሉ። እነመል ግና ግናል ቀልብ አሉ። ሀብታም ማለት የልብ ሀብታምነት ነው አሉ። በቃ ልብሽ ሀብታም ከሆነ ማንም ትበልጫለሽ አንቺ። ገብቶሻል? ስለዚህ ምንም አትሆኝም፣ ማንም አይጥልሽም። ብቻ አንቺ ጎበዝ ነሽ። ጠንካራውን እያልክ ነው? አው ጠንካራውኝ ያው ጠንካራ ካልሆንሽ እኮ እቺ ዓለም እኮ ጠንካራ ሰውን እንጂ አትቀበልም። ሲጀምር ዓለሙ ራሱ እቺ ዓለም የምንኖርበት ደካማ ከሆንሽ እኮ መሬትም ይተፋሻል፣ ሰውም ይተፋሻል። ደካማ ከሆንሽ እኮ ጅብም አይበላሽም እኮ። እምበላ እኮ ጠንካራ ነው የምፈልገው። ስለዚህ ጠንካራ ከሆንሽ ግን ሁሉም ይፈልግሻል። ጠንካራ ሰው ነው የምፈልገው። እንዴ ሰራተኛው እንኳን የምፈልገው እኮ ጠንካራ ሰራተኛ ነው የምፈልገው። ገብቶሻል? ልፍስፍስ ጠንካራ እኮ እንትን እኮ አይፈለግም። ጠንካራ ስትሆኚ ግን ካምፓኒው ይፈልግሻል፣ መንግስቱም ይፈልግሻል፣ ሴቱም ትፈልጋለች፣ ወንዱም ይፈልግሻል። ጠንካራ ስለሆንሽ ነው። ደካማ ከሆንሽ ማን ይፈልግሻል? ስለዚህ በራስሽ መተማመን ይኑርሽ። አዎ፣ ስለዚህ ጠንካራ መሆን ግድ ነው ማለት እፈልጋለሁኝ። ይሄ ነው እንግዲህ እኛ በምናምነው ቁርአን አላህ Subhanahu Wa Ta'ala ከራሱ ያወረደልን ንግግር አለ። በሱ ነው የምንተዳደረው። ገብቶሻል? አሁን
ልጆችን እንዴት ማኖር እንዳለብኝ፣ ሚስትን እንዴት ማኖር እንዳለብኝ፣ እምነቴንስ እንዴት ማካሄድ እንዳለብኝ ገብቶሻል። ከዘመዶች ጋርስ እንዴት መኖር እንዳለብኝ፣ በሀገሬስ እንዴት መኖር እንዳለብኝ፣ ከጎረቤት ጋርስ ክርስቲያንም ቢሆን እንዴት መኖር እንዳለብኝ፣ እናቴና አባት ክርስቲያን ቢሆኑ እንዴት መኖር እንዳለብኝ ህግ ያስቀምጥልኝ አምላክ ነው አለኝ። እኔ ህግ አስቀምጦልኛል ቁርአን ላይ። ያ ህግ ደግሞ አባቴና እናትን እንዳከብር እንጂ እነሱን እንድጠላቸው አይደለም። ስለዚህ ማነ በነዱ እርጋዱ ወደ እንደዚህ ሀዋ አመሙጫ አባቱ ተስጋሹ እንደኛ ሰኒፊ ሶ ምን መሰለሽ እንደው ብቻልና ብቻል መብት ያለበት ህግ ያለበት ሰው እኮ ሰው ነው። ዝም ብሎ አይኖርም አይደል እንዴ? ዝም ብሎ የምንኖር ከሆነ እኮ ምን አለ መሰለሽ መንግስት እንኳን ህግ አያስቀምጥም ነበር እኮ። ህግ የሌለ ሰው መኖር አይችልም። ለዛ እኮ ነው መንግስት ህግ አውጥቶ የኢትዮጵያ ህግ እንዲህ ነው፣ የሳውዲ አረቢያ ህግ እንዲህ ነው፣ የዱባይ ህግ እንዲህ ነው የሚባለው። ህግ ከሌለስ ምን ይሆናል? ህግ ከሌለ እኮ ሰው እንደፈለገ ነው የምኖረው። ጥሩ አይደለም። ለዚህ ነው አላህ Subhanahu Wa Ta'ala ከራሱ የሆነ ህግ አስቀምጠልን። ያን ህግ ተከትለን ደግሞ እንኖራለን። ያን ህግ ተከተለ ሁሉ ዳነ። ለምሳሌ በእስልምና ሰው ከሰረቀ እጁ ቆረጥ ይላል። ከሰረቀ ሌባ ከሆነ ለምንድን ነው አላህ ሰው ጠልቶ ነው? ለምን እጅ ቆረጥ ይላል? አላህ ጨካኝ ሆኖ ነው? አይደለም። ጨካኝማ አይተው ሁሌ ይሰረቁ፣ ሁሌ አንዱ እየተበደለ ይኖር፣ ሁሌ በቃ ሌባ ይኖር፣ ያኛው ደግሞ ሁሌ እንደፈለገ ይደረግ የሚል ነው ጨካኝ እንጂ እጁን ቁረጥ የሚልማ ሌባ ምን አደረገ? እጁ ይቆረጣል። ከዛ በኋላ እኔም አንቺም ከሌባው እንማራለን። ለምን መሰለሽ? እጁ ስለተቆረጠ እኔ ነገ ከሰረኩኝ ምን ሆናለሁ? እጄ ቆረጠለ አይደለም እናት? አዎ ነገ እሱ እጁ ከተቆረጠ እኔም ከሰረኩኝ ነገ እጄን ይቆርጣሉ አይደለ? አዎ። ስለዚህ ከፈራው ደግሞ ተዋለው አይደለ መስረቅ? አዎ። ይሄ ህግ እኮ በአለም ላይ ቢኖር እኮ ሰው አይሰርቅም፣ ሌባ አይኖርም ነበር። አሁን ሳውዲ አረቢያ፣ ዱባይ ላይ ብትመለከች እኮ ሌባ አታገኝም። ወርቅ እዚህ ጥለሽ ከርሽ ወይ አንስቶ እዛ የሆነ ቦታ አስቀምጡልሻል፣ ወይ ደግሞ እዛው አይቶ ይተዋለው ሂደሽ ተመልሰሽ ትወስጃለሽ። ኢትዮጵያስ እንኳን መሬት ጥሎ አይደለም ከአፍሽ እኮ ነው ጎልግሎ የሚያወጡት። ከአፍሽ ነው የሚያወጡት። ገብቶሻል? ስለዚህ አዎ፣ ስለዚህ እስልምና ብዙ ህግ አለና በዛ ህግ ነው የምንተዳደረው። ልሽ ፈልጋለሁ እኔ እናት በጣም ያስኩሽ መሰለኝ። ችግር የለውም ማለት ችግር የለውም። ያው ብዙ ነገር መክራል፣ ያው ብዙ ነገር ማላቅ ነገር አለ አስተምራል። ምን ችግር አለ? አዎ አሁን ማንንም ሳታስገቢ አንቺ አውሪ፣ ማንንም ሳታስገቢ አውሪ። መጣለኝ። እሺ አንዴ ልስገድና ያው እንግዲህ አንቺን እያወራዎች ደግሞ አንቺን አገኘው ብዬ ደግሞ ሰላቴን ከተውኩኝ ሀጉል ነው። ገብቶሻል? ስለዚህ አንቺም ቀጥተኛ መንገድ እንደኔ የምትሰግጂ ያለ አድርግሽ። አንድ ሰግጄ እመጣለሁ። አንድ 5 ደቂቃ ከቻልሽ እንትን አድርጊ። መናገር ከፈለግሽ መልእክት ማስተላለፍ ከፈለግሽ አስተላልፊ። ሌላ ሰው ከላኬ እንግዲህ ማስገባታችም እሺ። ማንም እንዳታስገቢ ግን እሺ። ሀዋ አድርገን መልእክትሽን አስተላልፊ። እሺ 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 እሺ። እናንተ ማለት ነው ተሰማምታችሁ ወይስ እንዴት ነው ይሄ ነገር? ወይስ ዝም ብላችሁ ኮሜንት ብቻ? ኮሜንቱ ሲጀምር እኔ እያንበብኩ አይደለም። ብዙ ኮሜንት ነበረ ግን እያንበብኩ አይደለም። በቃ አበዛችሁ። ኮሜንት ብቻ ታፕታፕ የሚያደርግ ሰው የለም። በቃ ኮሜንት ብቻ። አረ ወይኔ እኔ የት ልግባ ጋር እናንተ የውሪ ኮሜንት 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 አበዛችሁ። እሺ በጣም ታፕታፕ አድርጉ እስቲ። አሁን 30 ሺህ ያስገቡኝ። 30 ሺህ ለመግባት ትንሽ ነው ቀረኝ። አሁን እኔ ሙስሊም ሆናለሁ ወይስ እንዴት ነው? እስቲ ንገሩት እስቲ። አናወር ቴንክ ዩ። እኔ ሙስሊም ሆናለሁ እስቲ ንገሩት። ሎን ወይስ እንዴት ነው? እንደ ጥያቄ ነው እንግዲህ ጥያቄ ነው። እነሱ በእሱ ቤት ያላችሁ ማለት ነው። ንገሩት እስቲ ኑና ንገሩት። ፎሎ አድርጉት ደግሞ ፎሎ ያደረጋችሁ ካላችሁ ፎሎ አድርጉት። ፎሎ አድርጉ መልሳችኋለሁ። ፍሬንድ ሆናለን፣ እናወራለን፣ ብዙ ነገር አለ። እኔ ከልጁ ጋር ያው ብዙ ነገር አወራችኋለሁ። እንግዲህ ምን ትገኛላችሁ እንደሚታያችሁ ነው እንግዲህ ያ
ፎሎ አድርጉ። መልሳችሁ ለሁላችሁ እሱ ቤት ያላችሁ ሁላችሁም ፎሎ አድርጉት። ፍሬንድ ትሆናላችሁ። ከዛ እንደ እነሱ ማለት እንደ እሱ ከኔ ጋር ላይ ከብታችሁ የምታወሩ ነገር ካላችሁ ታወራላችሁ። ያው እየመለስኩ ነው ያለው ማለት ነው። ፎሎ ያደርጋችሁ አይደለም ውሸት ፎሎ ያደርጋችሁ ነው። ኖርማል አይደለም፣ ልክ አይደለም እንደዚህ ማለት ነው። ውሸት አምናችሁ ሲጀምር እሱ ቤት ያላችሁ ሁላችሁ አይ ቲንክ ሙስሊም ናችሁ፣ ሙስሊም ብቻ ናችሁ። እያየሁ ነው አንዳንዶቹ ማለት ነው። ግን ፎሎ ያደርጋችሁ አይደለም፣ አንፎሎ ነው የምታደርጉት። በሰላም ነው። ኧረ ወይኔ እሺ ምን ትለኛላችሁ? ሙስሊም ሊሆን ወይስ እንዴት ነው? ወይስ እሱ እኔ ያው እንትን ክርስቲያን ይሆናል። ያው አይ ቲንክ እሱ ክርስቲያን ይሆናል። ሂዱበት እስኪ አንዴ ሂዱበት ታብ ሂዱበት አንዴ እሱ እስከሚመጣ ድረስ ማለት ነው። ይመጣል አሁን በቃ ጠብቁት። ኖ አትሁኒ እሺ ሙስሊም ሆነ የምትሉት ማለት ነው። አው ትለኛል። አንድ ቁጥር ጻፉ። ሙስሊም ሆነ የምትሉት አንድ ቁጥር ጻፉ። ክርስቲያን ሆነ የምትሉት ከምከ ሀዲያነሽ ወይ አይደለም ወላይታ ነኝ። ሄዱበት አንድ ቁጥር ብዙ ሰው ሙስሊም ሆነ ያለኛው